ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። ከጅኖች ዓለም በዶክተር አልዘንዳኒ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው አይለያችሁ እያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን እንዲሁም ጥናታዊ ጽሑፎችን ወደ እናንተ እንግዲህ ይዘንላችሁ የምንቀርብበት ቀን ነውና ለዛሬ በጣም አስተማሪ የሆነ ከጅኖች ዓለም በሚል ርዕስ እንግዲህ በባለፈው ሳምንት ክፍል 1ን አቅርበንላችሁ ነበር። በዛሬው ደግሞ ክፍል 2ን ይዤላችሁ ቀርብ ያለሁኝ። ይሄ ትምህርት በጣም ጠቃሚ ስለሆነ የኡስታዞቻችን የጥናት ግኝቶች በቀላሉ የመጡ አይደሉም። ብዙ ልፋቶችን፣ ብዙ ድካም፣ ብዙ ውጣ ወረዶችን፣ ብዙ መከራዎችን ያስተናገዱበት ነው በቀላሉ ወደኛ የሚደርሰውና ኢንሻአላህ እንደ ቀላላንየው ሼር በማድረግ ለኡማው አድርሱ። የበኩላችሁን ድጋፋችሁን አሳዩ፣ ተወጡ ለማለት እወዳለሁኝ። እስከ ፍጻሜውም አብራችሁኝ እንድትሆኑ በትህትና እየጠየቅኩኝ አዳዲስ ቤተሰቦችም ካላችሁ እንኳን ደህና መጣችሁ። ቻናሉን ሰብስክራይብ በማድረግ የደወል ምልክቷን አንድ ጊዜ ብቻ በመጫን ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ቶሎ ቶሎ እንዲደርሷችሁ ይሆናል ማለት ነው። ባረከላሁ ፊኩም። ወደ ዛሬ ትምህርት እናምራ። ከጅኖች ዓለም በዶክተር አልዘንዳኒ የተጻፈ ክፍል 2። ኻልድ 2 ሴት ልጆች አሉት። ከምንም በላይ ሲጃራ ይወዳል። ካልቃመ እጅግ በጣም ይረበሻል። ይኸው ነው ጫት መዘዟ ብዙ ነው። ለሚስትህ ፓንትና ጡት ማስያዣ በምትገዛበት ዋጋ ጥርስህንና አእምሮህን የሚጨርስ ቅጠል ለምትቀመው ወንድሜ ቤትሽ በመወልወያ ሳፋ በሚገዛ ብር ቅመሽ ያለ ስራ ለምትቀመጪ ሚስት ትልቅ ትምህርት አለው። ለማናቸውም ውዱን ኻልድን ከርቀት መመልከትን አላቆምኩም። እስካሁን ቆሜ በመመለከትበት ሰዓት ኻልድ በእርግጠኝነት አንደኛ ጉራገኛ፣ ሁለተኛ እንግሊዘኛ፣ ሶስተኛ አረበኛ፣ አራተኛ ህንደኛ፣ አምስተኛ ኦሮምኛ፣ ስድስተኛ ትግረኛ ሲያወራ ሰምቻለሁ። ስለዚህም እዚህ ላይ አንድ የሩቅያ ኡስታዝ የሚያደርገውን ማድረግ ነበረብኝ። በነገራችን ላይ ይህ ለሩቅያ ትምህርት ተማሪዎችን ለወደፊት ኡስታዞች ተዘጋጅቶ የቀረበ ሲሆን ከጊዜ በኋላ ግን ኡማው ያውቀው ዘንድ ይህንን ጽሑፍ ለሁሉም ሼር አደርጋለሁ። ቅድሚያ እናንተ ወደ ዶክተርነት በመንደርደር ላይ ያላችሁ ኡስታዞች በእርግጥ በደንብ እንድትይዙት በሚል ነው። ጠይብ ይህ ታካሚ ራቅ ብዬ አይቼ ከውስጤ ይህንን ሁሉ ቋንቋ እንዴት ሊያወራ ቻለ ስል እጠይቃለሁ። ይህም የምጠይቀው ተገርሜ ሳይሆን በቀላሉ በዘዴ አንድ ሰው ከሚያወራው ቋንቋ በመነሳት ምን ያህል ጅኖች በእርሱ ላይ እንዳሉ ማወቅ ይቻላል። ደግሞ ይህንን ስል ብዙ ቋንቋ የሚችሉ ሰዎችን አድርቁ እያልኩኝ አይደለም። ሌላ ምልክት ሊኖራቸው ይገባል።
ወንድሜ ኻሊድ እንዴት ይህንን ሁሉ ቋንቋ ሊያውቅ ቻለ ብዬ እያመላለስኩ ያለ አንደኛ ለጉራገኛው የውልደት ሀገሩ ስለሆነ ብርቅና ድንቅ አይሆንም። ሁለተኛ እንግሊዘኛው ደግሞ የተማረና ሰራተኛ ስለነበረ ብርቅና ድንቅም አይሆንም። ሶስተኛ አረበኛውን ሙስሊም ሆኖ የቀራ ስለሆነ ብርቅና ድንቅ አይሆንም። አራተኛ ህንደኛ እንደሆነ ብቻ ነው የማውቀው። ያም ይመስላል ብዬ ስለነበር ሞባይል ስልኬን አውጥቼ በመቅዳት ለኡስታዝ ኢብን አስለም አውዲዮውን ልኬ ያውም የኡርዱ ህንደኛ መሆኑን አረጋግጦልኛል። ጠየብ 5 ኦሮምኛ፣ ይህ ደግሞ በደንብ ባላውቅም በትንሹ ሰማለሁ። እጅግ ብዙ ጓደኞች ነበሩኝና መናገሩ ብቻ ነበር የቀረኝ፣ አረጋግጫለሁ። 6ኛ ትግረኛም እንዲሁ ሲያወራ ለመገንዘብ ችያለሁ። ታዲያ ይህ ሰው 6ቱንም እንዴት ሊያወራ ቻለ? ባልተቤቱን ጥያቄ መጠየቅ ጀመርኩ። አንድ የሩቅያ ኡስታዝ ሊያውቀው የሚገባው ነገር አለ። ዘሎ ታካሚ ማናገር፣ ታማሚ ላይ ሩቅያ መጀመር ነገሮችን ወደማይሆን ድምዳሜ እንድንወስድ ያደርጋልና ስለሆነም መጀመሪያ አእምሮውን የማያውቅ ታማሚ ላይ እጅህን ከመሰንዘር በፊት ቁርአኑን ከመክፈትሽ በፊት ልታውቂ የሚገባ ታሪኮች አሉ። ኢንሻአላህ ለጥናት በምትላኩበት ጊዜ ይህንን ታረጋግጣላችሁ። ኋላም ባለቤቱ ህንዳዊ ጓደኛ ሊኖረው ቀርቶ ህንድ ፊልም እንኳን አይቶ የማያውቅ ምስኪን የመንግስት ሰራተኛ መሆኑን ነገረችኝ። እናም ውስጣችን አንድ ጥያቄ ሊመጣ ይችላል። ጅኖች ምን ያህል ቋንቋ ድረስ ሊያውቁ ይችላሉ? እንግዲህ የእነርሱን ዕውቀት ስቆጥር አልቆይምና እስከፈለጉት ድረስ ሊያውቁ ይችላሉ። ከንፋስ በላይም በሚበሩባቸው አካባቢዎች በሙሉ የሚሰሙትን መማር ይችላሉ። ይሄ ትምህርት የወንድማችን ካድር ትምህርት ክፍል 3 ይቀጥላል። ክፍል 2ቱ እንደሰማችሁት ነበር። ክፍል 3ቱ በጣም የሚያጓጓ ትምህርት ነውና ኢንሻአላህ ሳምንት ይዘንላችሁ እንቀርባለን። በሲህር በጅን በአይንናስ ጥቃት ለደረሰባችሁ በሙሉ የቀልብ ዶክተር የቴሌግራም ቻናል ላይ በማምራት በቂ በሆኑ ኡስታዞች፣ የሩቅያ ዶክተሮች፣ የዓለማዊ ሜዲካል ዶክተሮች፣ የሳይካትሪስት ዶክተሮችን እንዲሁም የሜዲካል ዶክተሮችን ብሎም ደግሞ የሐዲስ ምሩቆችን እንዲሁም ደግሞ የሸሪዓ ምሩቅ ምሁሮችን፣ የህልም ሙፈሲሮችን የምታገኙበት የቀልብ ዶክተር የቴሌግራም ቻናል ላይ በማምራት ኡስታዞችን ቀርባችሁ ችግሮቻችሁን በማማከር ሰበብ ሁኑን እያላችሁ በያላችሁበት ሆናችሁ ህክምና ማግኘት እንደምትችሉ ከወዲሁ ልገልጽላችሁ እወዳለሁ። ከልብ ማፊያን እየተመኘን የቀልብ ዶክተር በሉ ሰርች አድርጎ ተቀላቀሉ፣ ለኡማው አስተላልፉ፣ የአፊያ ሰበብ ይሁኑ እያልን ከልብም አፊያን ለሁሉም እየተመኘን ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፊያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው። ህክምናው በቁርአን፣ ህክምናው በአስካሮች፣ ህክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነብያዊ ሱናን በተመረኮዙ እጅግ ጥበብና ዕውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ህክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ህክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።